እንኳን ደህና መጣሽ ቤዛ። እውነት ነው ያልከው የታለ? ዴቭ አሳየኝ፣ እውነቱ የታለ? እቺ ክብረ ቢስ ናት ልጄን በቆሙ ጥለው የሄደችው። የምን ጉዳይ ምንድነው እሱ? እሷ የምትለውን ነገር ደግሞ መስማት አለብኝ። ያን ሁሉ ብር ከበላ በኋላ ውጡ ዱፒ ጂኒ ጃንጋ ምናምን ይላል። ፊቷን ማበላሸት በጣም ጥሩ ሀሳብ አመጣሽ። ይቻ አደይ የምትባል ልጅ ወደ መጣችበት ካልተመለሰች ሰላም የሚባል ነገር የለም። ከዚህ እንደወጣው መጀመሪያ ቤዛን ነው መገለል። ዴቭ የሚባል ሰው ከእንግዲህ በኋላ አላውቅም። አደይ በቃ ወሰንሽ? አሁን እየተክለፈለፈች ትመጣለች። አይ ብለሽ ሌላ ነገር አደርጋለሁ የምትይ ከሆነ እኔ ቀድሜ ማድረግ ነው ከሰሽ። እስኪ ያለው ምን እንደምታመጣ። እውነት ነው እንዴ ቤዛ ተፈታች? አዎ ማዬ። የበፊታችን ብናስታውስ የማይበደረስ ለምን ችግር ቀርቶ ጉድጓድ ውስጥ አትሉም? አንተ ምን ይመለከታል? እኔ ስላሹ ምንም መስማት አልፈልግም ሮማን። ለምን እንደዚህ ታደርጋለህ? ጠላቶች ስላልሆነ ማለቴ ማውራት ስለምንችል። አደይ ልታገባት ነው? ምን አማራጭ አለ? በቃ እኔስ ዴቭ በቃ ይኸውልሽ አደይ፣ ምንም ማስተባበያ ንግግር አልፈልግም። አውቃለሁ እናት እንደማይሆን ነግራለች፣ ግን ደግሞ አስረድታት ነገሮችን ታስተካክላለህ ብዬ እየጠበቅኩ ነበር። በጣም ይቅርታ አደይ። ለኔም እኮ ካንቺ መለየቱ በጣም ከባድ ነገር ታውቂያለሽ። እስካሁን አላመንኩም። መጀመሪያ ብዙ ነገሮችን ማስተካከል ትችል ነበር። እኔም ብትወደኝና ለኔ ያለ ቦታ ትልቅ ቢሆን ኑሮ ነገሮች እንደዚህ እንዲሆኑ አትፈቅድም ነበር። ቆይ ምን እያልሽ ነው አደይ? እኔ እኮ በጣም ነው የምወድሽ አይደል? ቆይ ይሄን ያህል ትጠራጠሪያለሽ ማለት ነው? አደይ ለአንቺ ያለኝ ነገር መቼም አያበቃም። አደይ በጣም ነው የማፈቅርሽ። ሙሽርነቴን ህልሜን ገደል ከከተትከው በኋላ ያለፈው ቃልክን አትድገምልኝ። እውነት ቢሆን ኑሮ ዛሬ እንደዚህ ባልሆንን ነበር። በፍጹም አትሳሳች አደይ። ሁሉም ነገር እውነት ነበር። ለአንቺ ያለኝ ነገር ሁሉም እውነት ነው አደይ። ምን ላድርግ? በቃ የታለ? አሳየኛ። እውነት ነው ያልከው የታለ? ዴቭ አሳየኝ፣ እውነቱ የታለ? አደይ እንደዚህ አትበይኝ። ልቤን እኮ ታውቂዋለሽ፣ እኔንም በደንብ ታውቂኛለሽ። እዚህ ምድር ላይ እኮ ከአንቺ ውጪ ደስተኛ የሚያደርገኝ ነገር የለም። ወሬ ብቻ። እውነቱ የቱ ነው? አሁን እያደረግከው ያለው ነገር በቃ። እባክሽ አደይ እንደዚህ አትሁኝብኝ። በቃ እዛ ልሂድና ሁሉንም ነገር ላስተካከል፣ አባቴን ለማስረዳት ልሞክር። ሌላ ተስፋ መቼም አላረግም። እሺ አደይ እባክሽ ስሚኝ። ምን አድርግ እያልከኝ ነው? እኔ እኮ ክብር ያለኝ ሴት ነኝ። ምን አድርግ እያልከኝ እንደሆነ ግን ታውቀዋል። ድጋሚ አንተን ተስፋ አድርጌ እንድሰበር ነው የምፈልገው። መቼም ቢሆን እንደዛ አላደርግም። እሺ ቆይ ምን ችግር አለው አደይ? እስከ ዛሬ ቆይተን የለ? ትንሽ ጠብቂኝ በቃ። ይኸውልሽ አደይ፣ እናቴ ታማሚ ናት። እሷ የምትለውን ነገር ደግሞ መስማት አለብኝ። እሷ እንዳለችው ቤሪን ላግባትን። በቃ ይበቃል። እንዳጨርሰው መስማት አልፈልግም። ውሳኔን አከብራለሁ። እንደፈለክ መሆን ትችላለሽ። እሺ ወይኔ እቺ ክብረ ቢስ ናት ልጄን በቆሙ ጥለው የሄደችው። ቆይ ጠብቂ፣ ይሰራልሻለሁ። ፍቅር ስትል ሰማው ልበል? አዎ ፍቅርን ፈልጊያት ነበር ለሆነ ጉዳይ። የምን ጉዳይ? ምንድነው እሱ? አሹ ቤትም እኮ የለችም። እኔ ካንተ ጋር መስለኝ ነበረ። እኔም እኮ አሁን ሳሎን ገብቼ አጣኋት። ተቤት ማለት ተመኝታ ቤቷም የለችም። የለችም። ምንድነው እሱ? እሺ ያስወጣሃት? ኧረ እኔ አላስወጣኋትም። እትዬ እና ወዴት ሄደች? እኔ እንጃ። እኔ ምን አውቄ? አሁን እኮ መጣ አስወጣ አይ ስትለኝ ጊዜ አይሆንም አልኳት። መጀመሪያ እናትሽን አስፈቅጂ ይብያት እኮ ነበር። አረ ታዲያ እንደዛ ካልካት አሁን ወዴት ሄደች? ከዛ በኋላ እንዴ ወይኔ ምንድነው እሱ? አሹ
አታላኛለች እትዬ። ይሄ ደግሞ ምን ማለት ነው? አንተ ልጅ ነህ እንዴ ሰው የምታታልልህ? አረ እንደዛ አይደለም እትዬ። ታዲያ እንዴት ነው አሹ? እሺ የታልሽ ፍቅር? ሮማኔ ክው ብላለሃለች ብላኝ ደንግጬ ሄድኩኝ። ስመለስ የለችም፣ ስጣራ የለችም። አሁን እኮ መፈልጋት ለምን እንደዛ ዋሸሽ ብዬ እኮ ልጠይቃት እኮ ነው። ወይ ጉድ! የእሷን ነገር እያወካሹ ማመን አልነበረብም። እንዴት ታምናታለህ? እኔ ምን አውቄ እንደው ሮማኔ ስትለኝ ሁሉ ነገሬን ትቼ ነው የሄድኩት። ወይ ጉድ! አሁንማ እኔንም እኮ እንደ ሰው አትቆጥረኝም። እንደዚህ የተጨማለቀችም አትኖርም። ካልሆነ አያቷ ጋር ነው መልካት። እንደው አደራ ብለውኝ አደራውትን በልቻለሁ። ወይ ታልሆነ ወጥቼ ልፈልጋት። አይ ተው፣ እንደዛ አታድርግ። ደግሞ እንደዚህ ያገቷት ሰዎች ያገኘዋት ይሆን እንዴ? ወይ ጉድ! በጣም ችግር እኮ ነው። አይ የእሷ መሄጃ መች ጠፍቶኝ። አትጨነቁ። አዎ የምትሄድበት ቦታ የሚጎዳት ቦታ አይደለም። ወዴት እንደሄደች ነግረሃለች እንዴ? አረ ምን ብላ ትነግረኛለች? ያው ከዚህ በፊት የምትሄድበት ቦታ አንጣር ብዬ ነው። አዎ ጠርጥሬ ነው። ከዚህ በኋላ ግን እንደዚህ አይነት ስህተት ፈጽሞ እንዳሰራሹ። እሺ እሺ። ታውን በለ መቼም አሸውደኝም። አሁን ራሱ እንዴት እንደጠጠጠኝ ልቤን ከፍቶ ቢያዩ ቁስልና እንቧ ነው የሚያገኙት። የኔ ትንሽዬዋ ቆንጆዋ ሰይጣን በቃ ሰው አይናፍቅሽማ? መናፈቁን ተውና የት ነበርክ? የትም እዚሁ ነበርኩ። ደግሞ እህቴ ተፈታች፣ ሰምተሻል? እንዴት? ምን እንዴት አለው? እንኳን ደስ አላትኝም እንዴ? ምን የሚያስደስት ነገር አለ? ይልቅ አንተ ነህ ለሊ ቤት የገባው? ቆይ እንዴት ሰማሽ? ምን ቀርቶ ገባ? ባቡሬ መጥቶ እኮ ሊያንቀኝ ነበር። አንቺን ደግሞ ምን አርጊ ብሎ ነው የሚያንቅሽ? ዳኒ የት ነው ያለው ብሎ ነው እንዴ? አንቺ እኮ አታስተማምኝም። ይሄን ያስከተለሽዋል። እንደዛ ማድረግ ብፈልግ ኖሮ አደርገው ነበር። አሁን ወሬህን ትተህ ንገረኝ ዳኒ። ቆይ ምን ልንገርሽ? ከቤዛ ጋር ምን እያሰባችሁ ነው? ስታስቢው ላንቺ ምን አግልሽ ይመስልሻል? ምን ችግር አለው? ያደረግሽውንም አትርሺ እንጂ ፍቅር። እሱ ነው የረሳ ነው መሰለኝ። አንተም ደግሞ ያደረግከውን አትርሳ። ኧረ እባክሽ። ወይኔ ምንድን ነው? ቤዛ መጣች። ቆይ ለምን መጣች? ምን ትሰራለች? በቃ እኔ ልሂድ ፍቅር፣ ምንም እንዳትያትሽ። ወዴት ነው የምትሄደው? እሷ ምን አገባት? አንቺ እንኳን ደህና መጣሽ ቤዛ። እንዴ ቤዛ ያምሻል እንዴ? አንቺ ምን እያደረግሽ ነው? እኔ ባልነበርኩበት ጊዜ ወንድሜ ምንድን ነው ያደረግሽው? እንዴ እሱ እኮ አልፏል እህቴ። ምን እሺ ነው? አይ አላለፈም ዳኒ። እኔ መቼም አልረሳላትም። ቆይ አንቺ ማን ስለሆንሽ ወንድሜ የምትሸውጁ? ቤዛ ዝም ብለሽ አትጩይ። ፍቅር ሂጂ በቃ። ለምን ጠራኝ? አሁንስ ለምን ሄዳለሁ? አልሄድም። ፍቅር አቤት። ነይ ብለኸኝ መሰለኝ የመጣሁት። እኔ በእናንተ ምክንያት ችግር ውስጥ መግባት የለብኝ። እኔም እንድትገቢ አልፈልግም። በቃ አላቅም በያቸው። ደግሞ ከኔ ጋር መታየቱ ላንቺ ጥሩ አይደለም። አውቃለሁ፣ ግን ደግሞ ቤዛ አንቺ እንደዚህ መሆን አይጠበቅብሽ። ሰሚኛለሽ ፍቅር፣ እንዴት መሆን እንዳለብኝ አንቺ አልነግሪኝም። እኔ ባልነበርኩበት ጊዜ ወንድሜ ምን እንዳደረግሽ አውቃለሁ። አንተስ ብትሆን ቆይ ከዛ ሁሉ ጊዜ በኋላ እንዴት ደግመህ ታገኛታለህ? ቤዛ ባቡሬ በእኛ ምክንያት ፍቅርን እያስጨነቃት። አይመለከተንም ዳኒ። ሰሚኛለሽ፣ በድጋሚ ወንድሜ አጠገብ ላይሽ አልፈልግም። እሺ አንቺ መርስ። ቤዛ አንተ ደግሞ ዝም በል። ደህና ስራ እንደሰራ ሰው ታወራለህ እንዴ? አንቺ አስመሳይ። እራስሽን እንዴት ነው እንደ ትክክለኛ ሰው የምታየው? አንቺ ስንት ነገር ነው ያደረግሽው። የፈለግኩትን ነገር ማድረግ እችላለሁ። አንቺ ምንም አይመለከትሽም። በድጋሚ ስለኛ ጉዳይ ስታጣሪ እንዳላይሽ። እሺ ና ዳኒ ተንቀሳቀስ። ትንሽ ላውራ ቤዛ። ዳኒ ደህና ወንድም እንዳለው ሰው ደግሞ ያደርጋታል። ምን ትመስላለች? ቆይ በኬዝ ሆነ ነው ስልክ ማታነሳ? ማን ነው? ግባ ዶክተር። ቁጭ በል። እሺ ዶክተር እንዴት ነህ? አለሁልሽ። አደይ የለችም እንዴ? አደይ አሁን የሆነ ቦታ ሄደች። ምን ነው ፈለግካት እንዴ? አይ ሰሞኑን ጠፋች ብዬ ነው። ግን ደህና ነች አይደል? አዎ አሁን ደህና ነች፣ ተረጋግታለች። እሺ በቃ እንደዛ ከሆነ እኔ ልሂድ። ግን ለሊ እኔ የምልሽ ወይ ዶክተር፣ ባቡሬ እኮ ቤዛ እንደተፈታችና ችግር እንደፈጠረች ነገር። አዎ ዶክተር፣ በድጋሚ ቤዛ ላይ ክስ መመስረት አለብኝ። አፈታቷ ምንም ልክ አይደለም። አዎ ለሊ፣ እኔም እኮ ፖሊሱ ላወራ ሞክሬ ነበር። ግን ደግሞ ቤዛን ነጻ የሚያደርግ ገጀራው ጋር ማስረጃ ተገኝቷል ነው ያለኝ። ገጀራው እስር ቤት ነው? አዎ ለሊ። ጥሩ፣ እሱ ነው ችግር እየፈጠረብኝ ያለው። እሱ ነው እጂ ማውራት ካለብኝ ማውራዋለሁ። እንዴ ለምን? እሱ የሚያውቀው ታሪክ አለ ዶክተር። እሺ በቃ እሱ ማዋራት የምትፈልጊ ከሆነ እኔ ወደዛው ስለሆንኩኝ አብረን እንሂድ። እሺ ዶክተር። ግን ለሊ ምን? አደይ ርቆታ ነው እንደሄደችው።
አይ ሩቅ አይደለም ሄደችው፣ ግን ደግሞ መቆየቱ አይቀርም። እሺ በቃ እንሂድ። ምን ነው ግን አደይን በጣም ፈልጋታል ወይ? ካልሆነ ልደውልላትና ትመለስ። አረ ችግር የለውም በቃ ስመልስ አገኛታለሁ። እሺ በቃ ማን ነው እሱ? ትሰማኛለህ? ይኸውልህ ከዚህ ቤት ውጣና ከኔ ጋር ነው ጸበሽ። ይቀልዳል። ያን ሁላ ብር ከበላ በኋላ ውጡ ዙጲ ጅኒ ጃንጋ ምናምን ይላል እንዴ? በጣም የሚገርም ሰው እኮ ነው አንተ። ማን ነው? ይግቡ። እንዴት ናችሁ? እንዴት ነሻለ? አደይ ማን ነገሮች ነው የመጣሽው? ዳይመንዱ እኔ ነኝ የደወልኩላት። ቆይ ምንድነው ፍላጎታቸው? የሌሊን ቤት ወሰዱ፣ አሁን ደግሞ አንተ እንደዚህ ያደረጉ። ቆይ ቤዛ ሁሉንም ሰው እየተበቀለች ነው? ምን አድርገናት ነው የምትበቀለው? እኛ ምንም አላደረግናትም። እሷ ምን ልታደርግ እንደምትችል መገመት ከባድ ነው። መጠንቀቅ ይኖርብናል። ለሊና ቤን እንደዚህ ማድረግ የለባትም። ቆይ ከ3 ቀን በኋላ ማለት ነው እኔ ገንዘቤ ሳይመለስ ከዚህ ቤት ንቅንቅ አልልም። ድሮስ ብትወጣ አምሮ ነበር። ቀልደኛ። ይኸውልህ አስፈላጊ ከሆነ እኔም አደይም ማለት እቺ ተንከሲስ እንዲሁ ቤዛ የምትባሏን ጉርጥ ባገኛት እንደዚህ አይኗን ነቅዬ ነበር በእጇን ማስጨብጣት። ሄሎ የለችም? አለች፣ ትናግጣለች። ለዛ ነው ረፍት እያደረገች ነው። ለፖሊስ አመለከታችሁ እንዴ? አዎ አደይ እጄ ነበር፣ ግን ደግሞ ብሩን ሰጠው ማንም ያየው ሰው የለም። ስለዚህ ማንም የጠየቀው ሰው የለም። በቃ እሱ መጀመሪያ እኛም ማማከር ነበረብህ። እንዴት እንደዚህ አይነት ስህተት ትሳሳታለህ? ዳኒን እያወቀው ቤዛኛን ምን እንዳደረገችን ደግሞ ጠንቅቀህ ታውቃለህ። እንዴት እንደዚህ ታደርጋለህ? ሄሉዬ ቤቱን በጣም ለምደዋለች። እንደ አጋጣሚ ደግሞ ቤት ለመግዛት እያፈላለኩኝ ነበረ። ዳኒ ቤቱን ሸጠው ሲለኝ እኔን ለመግዛት ተስማማሁኝ። ብሩ ያስፈለገው ነው እንጂ ሊያጭበረብረኝ እንደሆነ አልገመትኩም ነበር። ማሰብማ ነበረብህ። ሰውዬው እኮ ጻድቅ ሰው አይደለም፣ ዳኒ እኮ ነው። ሊያውም የቤዛው እንዴ። ልክ እኮ ነው፣ መጠራጠር ነበረብኝ፣ ግን ምን እንዳስነካኝ አላውቅም። በቃ አመንኩት። የሰው ጮሌ የሆነ ሰው ምኑ ይታመናል? አሁን ተው ዳይመንድ፣ እንግዲህ አንዴ ተፈጥሯል። ራሱ እንዲወቅስ አታርገው። ይኸውልህ ያ ጀዝባ ከመጣ አይኑን ነው መጠብስለት። እሱ ማን አባቱ ስለሆነ ነው ይሄ ቆረቆንዳ ራስ። እስኪ ነገሮችን በሰላም ለመፍታት እንሞክር መጀመሪያ። እንዴ የምን ሰላም ነው? እነሱ መቼ ሰላም ይፈልጉና አይደል? ቢሆንም ግን ጸባይ አያስፈልግም። በኋላ ደግሞ ሌላ መዘዝ እንዳይመጣ። ከዚህ በላይ ምን አባቱ እንዳያመጣ ነው። ይኸውልህ ሲመጣ ነገረኝ፣ እንዳትፈራ። ከኔ ጋር ያወራልሽ። በዛ ላይ ደግሞ ያው አደይም ከጎናችን ነች። እሺ ቤሪዬ፣ እንዴት ነው? ከዴቭ ጋር ምን አሰባችሁ? አወራሻለሁ ብሎኛል፣ ግን እስካሁን አልመጣም። ማሚዬ እሱ ምንም አይነት ፍላጎት የለውም። አይ ሳይፈልግ ቀርቶ አይደለም። ያቺ ልጅና በዙሪያ ያሉ ሰዎች ተጽዕኖ እያሳደሩበት ነው። አንቺን ሳይፈልግሽ ቀርቶማ አይደለም። ማሚዬ እቺ አደይ የተባለች ልጅ የሆነ ነገር ማድረግ አለብን። ካልሆነ ዴቭ እሷ ጋር መመላለሱ የሚያቆም አይመስለኝም። ለሷ የሆነ ነገር አስቤላታለሁ፣ አታስቢ። በቅርቡ እንዳልሆነ ነው የምትሆነው። ማንነቷን ረስታ ከኔ እንደተሻለች ነው የምታስበው። ያን የምትመካበትን ፊቷን ባሲል ነው ማበላሸት። ፊቷን ማበላሸት? በጣም ጥሩ ሀሳብ አመጣሽ። መቼም ያ የተበላሸ ፊቷን እያየ ላግባት አይልም አይደል? እውነትሽ ነው ማሚ፣ ፊቷን ልታበላሽ ነው። እኔማ ሌላ ነገር ነው ሳስብ የነበረው፣ ግን አንቺ የተሻለ ሀሳብ ያመጣሽ ይመስለኛል። አዎ ማሚዬ፣ የሆነ ነገር አድርገሽ ልትቀጣ ይገባል። ካልሆነ ልጅቷ አርፋ የምትቀመጥ አይደለችም። ከመሄዴ በፊት እንደዛ አድርጌ የሁለታችሁን ነፃነት ማወጅ አለብኝ። እቺ ልጅ እያለች መቼም ሁለታችሁ መሀል ጸብ መፈጠሩ አይቀርም። አዎ ማሚዬ፣ እንደዛ ማድረግ አለብሽ። በይ በይ፣ ዝም በይ። ዴቭ ፊት እንደዚህ እንዳትይ። እዚህ ነሽ? አዎ፣ ግን ልሄድ ስል ነው የመጣኸው። በጣም ቆየሁ እኮ። ወዴት ሄደ ነው? የትም አልሄድኩም። እኔ እንኳን ከመጣው ቆየሁ። ለማንኛውም ልሂድ። መልካም ቆይታ ይሁንላችሁ። ወዴት ሄድሽ? ቆይ አንቺ እንዴት ወጣሽ? ባክሻሹን አታልጊው ነው የወጣሁት። ግን ዴቭን አይተሽው? ከአልሚ ጋር አብረው ነበሩ። የት? አሁን የት እንዳሉ አላውቅም። ቅድም ግን ከዶክተር ጋር ሆኜ አይቻቸዋለሁ። ኧረ አንቺና ዶክተር? አሁን እና ዶክተር ምን ነው? አይ ምንም፣ እንዲሁ ዝም ብዬ ነው። እና ነገርሽው? ምኑን? እንደምትወጁ ነው። አልነገርኩትም። ይነገራል እንዴ? እና እሱ እስኪ ነግርሽ ደስ እየጠበቅሽ ነው? እሱ እኮ ለኔ ጊዜ ሊሰጠኝ ፍቃደኛ አይደለም። ፍቅር ከአደይ ጋር አብረው ናቸው ማለት ይገናኛሉ? አላውቅም፣ ግን ደግሞ ለሊና አደይ ሲባል መሮጥ ነው ስራው። ለኔ ምንም አይነት ጊዜ አይሰጠኝም። ይቺ አደይ የምትባል ልጅ ወደ መጣችበት ካልተመለሰች ሰላም የሚባል ነገር የለም። ደግሞ አሁን ቤሪ ታጨመረች። አደይ ግን ከጨዋታ ውጭ ሆናለች። ቆይ እንዴት አድርጌ ነው ቤሪን ከዴቭ መለየት የምችለው? ወይ ካልሆነ አልሚን እናውራት እንዴ?
ምን ብለሽ ነው የምታወሪያት? ስለ ቤሪ ነው። በዚህ ሁኔታዋ ከቀጠለች ዴቭ ከቤሪ ጋር መመለሱ አይቀርም። እና አንቺ ምን አገባሽ? ወይስ ለአደይ አስበሽ ነው? ለዴቭ ነው ያዘንኩት። አደይም እቺ መንቃራ ቤሪም ለሷ አይመጥኑት። እና አንቺ ነሽ የምትመጥኙ? እስኪ ዝም በይ፣ የማያገባሽ አትግቢ። ወደ ቤት የምትሄጂ ከሆነ እንሂድ። ዛሬ ዶክተሩ በስነ ስርዓት አውርቶሻል ማለት ነው? አዎ ዛሬ ይሻላል። በስተመጨረሻም ጥሎኝ ሄደ እንጂ በዚህ ሁኔታሽ ከቀጠልሽ አግብቶሽ ራሱ ጥሎሽ ይሄዳል። ሩታ አርፈሽ ተሰብስበሽ ብትቀመጪ ነው የሚሻልሽ። አንቺን አይመለከትሽም ፍቅር። ምንም አድርጊልኝ አላልኩሽ? ምንም ባታድርጊልኝ ቢያንስ ምን ጣልቃ አትግቢ። በቃ ዝም በማለት ታግዢ። ቆይ ማምን ይመስላል? ማመን ያለ ማመን የራስ ጉዳይ። እውነቱን እነግርሃለሁ። በጣም አሳፋሪ ሰው ነው። እንደዛ አታስብ። ምንም ቢሆን እኮ ብቸኛ አያቴ ናት። ይሄን እያወቅ እሷ ላይ እንደዚህ አይነት ነገር ማድረግ ይመስላል? አላውቅም። ምናልባት አውታ አድርገዋለሁ። ቆይ እንዴት ነው ቤዛ ከእስር ቤት ስትፈታ ለሊት ለመጉዳት እንዳሰበች ማትነግረኝ? ለእኔ ማን ነግሮኝ? አልሰማህም እንዴ? ይኸውልህ ከዚህ እንደወጣው መጀመሪያ ቤዛን ነው መገላት። በእሷና በዛ በተንከሲስ ወንድሟ ስም ነው እዚህ ያለሁት። እስር ቤት ከመጣሁ በኋላስ ማጠየቀኝ? አንተ ራሴ የመጣው ለችግር ነው። እና ቆይ እኔ መጥቼ እንድጠይቅ እየጠበክ ነበር? አዎ ብጠይቀኝ ምን አለበት? ምን ይቀንሳል? ታዝቢያለሽ? ቤኪ ለሊ እንዴት መጣሽ? በአጋጣሚ ከዶክተር ጋር እዚህ መጥቼ ነው። ሰላም ገጀራ። ውዷና ብቸኛዋ የእናቴ ልጅ፣ አንቺም እንደ እናቴ ተንከሲስ አለመሆንሽን ሳስበው በጣም እገረማለሁ። ገጀራው እውነት አንተ ወንድሜ ነህ? አዎ ነገርኩሽ እኮ። አንዳንድ ምቀኛና ተንኮለኛ ሰዎች እኔና አንቺ ወንድምና እህት እንዳንሆን መንገድ ዘጉብን እንጂ እኔ ትክክለኛ የእናትሽ ልጅ ነኝ። ቤቱም ደግሞ ይገባኛል። አፍህን ዝጋ ገጀራው፣ ሌላ ነገር አታውሩ። ለሊ ለራሷ ችግር ውስጥ ነች። ቤዛ ናት? አዎ ቤዛ። እዚህ ነገር ውስጥ ያክስቴ እጅ አለበት። አላውቅም። እኔ ያለሁት እዚህ ነው። ይኸውልሽ የእናታችንን ቤት ለማንም ሰው እንዳሰጪ። ከዚህ ከወጣው በኋላ ድራሻቸውን ነው ማጠፋቸው። አንተ ራስህ ምን ትሰራለህ? ተንከባከባት እንጂ ጠብቃት። ስማ እህቴ እህቴ እያልክ የሌሊ ልብ ከፍና ዝቅ ለማድረግ አትሞክር። አንተ ያለምንም ጥቅም ሴት ልጅ ጋር እንደማደርስ አውቃለሁ። እዚህ ብዙ ትቆያለህ እንዴ? ተፈርዶብኛል እኮ። ዘላለም አለሜን እኮ እዚህ ሊያበሰብሱኝ አይደለም። ያልሽ ባይሆን የሆነ ሀሳብ አለኝ። ከዚህ መውጫ ነገር ፈልግና ከዚህ ሀገር እወጣለሁ። መቼም ዘላለሜን እዚህ አልበሰብስም። እሱ የቁም ቅዠት ነው ገጀራው፣ አታስቡ። አንተ ለኔ መሆን ይከብዳል። እዚህ ውስጥ ሆኜ እንኳን አትጨክንብኝ እንጂ መላ ፈልግ። ወንጀል ስትሰራ አላማከርከኝ። እማይሆን ነገር ስትሰራ ተው ብዬ አስጠንቅቄ ነበር። ሌላው የራስ ችግር ነው። እኔ ምንም አያገባኝ። ለሊ ነኝ። ቆይ ቤኪ ገጀራው። ወይ እህቴ። ኧረ ተው አያምርብህም ገጀራው። ዝም በል አንተ። ማን አዋራክ? እናቴ ማለቴ። ቆይ እርግጠኛ ነህ ግን እኔ እህት ነኝ? አዎ የማላውቅሽ እህቴ፣ የእናቴ ልጅ። አክስቴን ሁሉንም ነገር ታውቃለች? አዎ ሁሉንም ነገር ታውቃለች። በቃ ሌላ ጊዜ እንመጣለን። ለሊ እንሂድ። ዳይመንድ በቃ እኔ ወደ ለሊ ልመለስ። አዲስ ነገር ካለ አሳውቅ። ቆይ እንጂ ለሊ ጋር ምን ትሰሪያለሽ? ዳይመንድ ደግሞ እያወቅ ምኑን አይደል? ለሊ ሰሞኑን ጥሩ ሁኔታ ውስጥ አይደለች። እሱማ ለሊ ሊደብራት እንደሚችል አውቃለሁ። ግን ደግሞ አንቺም እኮ ጥሩ ስሜት ላይ አይደለሽ። እኔ የምልሽ ከዴቭ ጋር እንዴት ሆናችሁ? ዴቭ የሚባል ሰው ከእንግዲህ በኋላ አላውቅም። አደይ በቃ ወሰንሽ? አንቺስ? እሺ ቆይ ግን እሱ እንዴት አስቻለው? ቤሪ ሊያገባት ተስማምቷል። ሊያገባት ነው? እንዴት? ቆይ ይሄማ የእናቱ እጅ አለበት እንጂ የዴቭ ውሳኔ ብቻ አይደለም። አዎ እናቱ ናት ሁሉንም ነገር የምታደርገው። ግን እሱ ካልፈቀደ በግድ የሚሆን ነገር የለም። ተው እስኪ ዳይመንድ፣ የኔና የሱ ነገር መራቀጡ ጠፍቷል። ኧረ ፈታ ቢያደይ እንዲሽ ብሎ እንዳይከፋሽ። ይኸውልሽ ዴቭ ቤድ ሌላ አዲስ ሰው ይመጣል። ደግሞ እኮ መጥቷል። ልጅቷ እኮ አንቺ ነሽ አደይ። ሌላ ሰው ስለመምጣቱ ሳይሆን የነበረው እንዳልነበር መሆኑ ነው ልቤን የሰበረው። ፍቅር አንዴ ብቀበል ይኸው ምላሹ እንደዚህ ሆነ። አይዞሽ አደይ፣ ሁሉ ነገር መስተካከሉ አይቀርም። ደግሞ አንቺም እኮ ፈዘዝሽ እንዴ! ምንድነው? ዞር ዞር በይ እንጂ አንተ። ወይ ካልሆነ በቃ ዶክተርም እኮ አለ ኪንጎ እንደሆነ አንዴ ሸምጥጦሻል። ዳይመንድ ምንድነው የምታወራው? አይ የኔ ነገር ሳላውቅ ምን ቀባጠርኩ ይሁን። እኔ እኮ እንደው ቀባጥራለሁ። መቀባጠር ነው የኔ ስራ። ምን የማትቀባጠረው ነገር አለ? አሁን ላይ ግን ዝም ማለት ነው የምፈልገው። የሆነው ነገር ይሁን በቃ። ምንም ምላሽ መስጠት አልፈልግም። አይ አደይ፣ እንደዛ ማብለሽ ራስሽን መጉዳት የለብሽም እንዴ። አንቺ ዝም ብትይ እኮ ውስጥ ዝም አይልም። አቤት እኔ ቦት ሁለቱንም ነበር እናቱንም ዴቭንም አናታቸውን ብዬ መገላገላቸው በጉልበት። እና ታዲያ ትቀልጃለሽ? ይኸውልሽ በሰላም ሙድ አራምዳለሁ የምትይ ከሆነ
ጦጣው ነሽ የምትቀሪው አንቺ ነሽ። ሄደሽ መጋፈጥ ነው እንጂ በቃ እንዴ በቃ መጋፈጥ ነው። ወይ ታሸንፊያለሽ ወይ ትሸነፊያለሽ። ምን ይመጣል በቃ በልተው። እኔስ እኔ ነኝ። ለሌላ ሰው ደግሞ እንደዚህ አይነት ምክር እንዳትሰጥ። ይኸውልሽ የኔ እናት የኔን ምክር ብትሰሚ ነው የሚሻልሽ። ሰው የሚያደርግሽ የኔ ምክር ለሊ ብትልሽ እንዳትስሚያት። ይኸውልሽ አንቺም ይኸውልሽ ተፍ 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 ብለሽ በዚህ በትምህርት ቤት ዋጋ እጠፍ እንዳልሽ ዶክተር ጋር መሄድ ነው። ዶክተር ጋር ምን አለ እንዴ? አደዬ ፍቅር ነው። ፍቅር ደግሞ እዛ ምን ትሰራለች? ኧረ ጭዌ አራዴ ግን ጭዌ የሌለ ጨምረሻል። ለማንኛውም በቃ ፍቺ። አይ ዳይመንድ አንተን ከመሰለ መሰለ ነው። ለማንኛውም በቃ እኔ ልግባቸው። በቃሽ። እየነገርኩሽ አያለም የፍቅርን ጨዋታ ብቻ ትምጣ እንጂ ይኸውልሽ እግሯን ሰባብሬ ነው መሬት ምደባልቀው። በሮማኔ ታስደንቅተኝ እና ያሹ ቀብራራው የሚልጅ ባላገሩ። አሁን ፍከራን ተውና ሂድና ፈልጋት። እትዬ በጣም ተናደዋል። ካልተመለሰች አልቀላል። ኧረ እኔ አልወጣም። ወይት አባቷ ትሄዳለች ብለሽ ነው? አሁን እየተክለፈለፈች ትመጣለች። አዎ እንዴ መቼ እነሱ እንደ ሰው ይሞጋገሳሉ ብለሽ ነው? ሮማኔ ጭቅጭቃቸው እኮ ነው የሚብሰው። ይኸውልሽ አንዴ በጥፊ ሲያላጋት እየተክለፈለፈች ትመጣለች። አዎ እንደውም ባለፈው እዚህ ጋር እንዴ በጥፊ ሲያላጋልኝ እንዴት አንጀቴ እንደራሰ። ስትወጪ ይኸውልሽ ፈገግታ አልነበረም። እንደዚህ ነው እንጂ ፈገግ ማለት እናቴ። ምንድን ነው ደግሞ የሚያስቅሽ? ማነህ አንተ? አሹ ቀብራራው የሚልጅ ባላገሩ ተን አንቺ ፍቅር እሱ ደግሞ ቆይ ምን ብለሽ ነበር? አንቺ ነሽ እኔ ላይ እንደዚህ የምታረጊ? እና ታዲያ እኔ ምን ላድርግ? መጥቼ ልውጣ ስለ አይሆንም አላልከኝ? ታዲያ አይሆንም ታልኩሽ ምን ብለሽ ወጣሽ? እኔ ላይ ማሟረቱ ምን አስፈለገ? ቆይ መች ነው አንቺ ጥሩ ነገር የምትናገሪ? ኧረ እቺ ምን ጥሩ ነገር ትናገራለች ብለሽ ነው? ነይ ብያለሁ ነይ። አሹ በቃ ወደ ቤት ልግባ። እማዬ ካይሽ ላንተም ጥሩ አይሆንም። ውይ እንዴት አሰብሽልኝ በእናትሽ። ይኸውልሽ እሳቸው ከሰሙ ስንት ሰዓታቸው? በይ ግቢናውን ከነሱ ጋር ተጨቃጨቂ። እኔ ከአንቺ ጋር ምን አነታረከኝ እዚህ? እንዴ ቆይ ለምን ነገርካት? እኔማ መች መውጣትሽን አይቼ ይናገራሉ እንዴ? እራሳቸው ነው ሲያጡሽ የተቆጡት። እኔማ አታለልሽ መውጣትሽን በምን አውቄው? ወይኔ ጉዴ። እሺ ምን አልካት? ምን እላታለሁ እኔ? በይ ግቢናውን ስድብሽን ተከናነቢ። እንደው እኔ እትዬን ባደረገኝ ጥሩ ነገር ማሰብ እስክትጀምር ነበር እጓዳ አስገብቼ የምቆልፍባት። አሹ በድጋሚ እሷ የምትልህን ነገር አትስማ። ጉድ እኮ ነው እናቴ። በይ እስኪ ቁጭ በይ ማስኪኔ እናቴ። እስኪ አረፍ በይ። ምን ነው ሰው ቁጭ የሚለው በሀገርሽ ምን ሊያደርግ ነው? ሮማን እሱማ አሹ ግን ወደ ውስጥ መግባት አለብኝ። እትዬ ትንሽ ስህተት ካሉ በጣም ነው የሚያሳጡት። እሳቸውስ እችን ገደቢት ልጅ የወለዱ ቀን ነው ጉድ ይሆናል። ሰው እንዴት እንደዚህ ያለ ልጅ ይወልዳል? የሚገርም ነው። ብዙ ጊዜ ከሆነ ቆይ ተሳስታ እንኳን እኔን ፈልጋ እኮ ደውላ አታውቅም። ልደውልላት እንዴ? አይ ብትፈልገኝማ ትደውልልኝ ነበር፣ ስላልፈለገችኝ። ግን እሷም እኮ እንደዛ እያሰበች ቢሆን ትክክል እያሰብኩ አይደለም። ወደ ራስ ተመለስ ይል እንደዚህ መሆን የለበትም። በዚህ ሁኔታ ግን ከቀጠልኩ ጥሩ አይሆንም። ግን እኮ አሁን አብሬያት መሆን ይችላል። አንተንም ግራ እያጋባሁ ነው መሰለኝ አምላኬ። መጀመሪያ ሳማረር የነበረው እንዴት ሙሽራ ፈቅራለሁ ብዬ ነው። አሁን ግን ሙሽራነቷን ቀርቷል። ምን እየጠበቅኩ ነው? መሄድ አለብኝ፣ ከጎኗ መሆን አለብኝ። ግን ደግሞ ዴብ ጋር ያላቸው ፍቅር እኮ የሆነት ነው። እየፈለገ ነው። ምንም ይሁን ምንም ከጎኗ መሆን ይላሳያል። ማሚ ልትመለስ ነው። ጉዳይን ከጨረስክ እኛ መሄድ እንችላለን። እዚህ ምን ሆነ? አንቺ እዚህ መቆየታችን? ኖ ዴቭ፣ እኔ እዚህ ትንሽ የከተማ ውስጥ መኖር አልፈልግም። ደግሞ ቤተሰቦቻችን እዛ እየጠበቁን ነው። ስለዚህ ወደዛ ብንመለስ ነው የተሻለ የሚሆነው። እኔ እዚህ ሀገር መኖር አልፈልግም። እሺ ይሁን፣ እንደፈለግሽ ነው። ደግሞ እዚህ አብረሃቸው የምትኖራቸው ሰዎች በጣም ያስጠላሉ። ቆይ ችግራቸው ምንድን ነው? ቆይ ምን አደረጉሽ? እኔን አይወዱኝም። ምን አይነት መጥፎ ሰዎች ናቸው? አልወደዱኝም ከማለት በፊት እንዴት አልወደዱኝም?
ምን በሆነ ያልወደዱኝ ብለሽ ራስን ጠይቂያለሽ። ከዛም በኋላ ከቤሪ ማትወጂላት ብዙ ነገር ይኖራል። አልገባኝም። ቆይ እኔ ምን የሚጠላ ነገር አለኝ? ምንም። በቃ ተይው። አልገባሽም፣ መቼም አይገባሽም። እንዴት? ለምንድን ነው የማይገባኝ? አንቺ ውብ መስሎ የሚታይሽ ነገር እነሱ ጋር ሌላ ነው። ስሚኝ ደግሞ ታለም በጣም ጥሩ ናት። ከማሚ ለይቻ ላያትም። እሺ ምን ጥሩ ናት? ጥሩ ብትሆን ኑሮማ አደይ እንድታገባት ታደርግም ነበር። አደይን ባገባት ለኔ ትልቅ ሽልማቴ ነበረች። ግን ምን ዋጋ አለው? አልሆነ እንዴ ከኔ ጋር ቁጭ ብለህ ስለ አደይ እያሰብክ ነው? ቆይ ምን ማድረግህ ነው? ሁኔታውን እኮ ታውቂዋለሽ። ምን እንደሚያስገርመኝ ታውቂያለሽ? ከአንቺ ጋር መሆን ከማይፈልግ ሰው ጋር ለመሆን መፈለግሽ። ተው ዴቭ፣ ከዚች አደይ ከተባለች ልጅ ጋር እኔን አታወዳድረኝ። ልክ ነሽ። አደይ ከአንቺ ጋር አትወዳደር። ቆይ እኔ ምን ባደርግልህ ነው በእኔ ደስተኛ የምትሆነው? ቤሪ፣ እስኪ አንዳንዴ ለማገናዘብና ያለሁበትን ውጥረት ለማወቅ ሞክሪ። እኔ ከአንቺ ጋር መሆን አልችልም። ዴቭ፣ ተነጋግረን የጨረስን መሰለኝ። ቆይ ተመለሰ ሌላ ነገር እያወራ ነው? ቤሪ እባክሽ ተረጋግተሽ አድምጪኝ። እኔና አንቺ አንድ ላይ መሆናችን ምንም አይጠቅመንም። እንደውም የበለጠ ነው የሚጎዳው። ለምን እንጎዳለን? እኔ መቼም ሌላ ሴት ማፍቀር አልችልም። ከቻልሽ ይኸውልሽ ለማሚ እኔን ማግባት እንደማትፈልጊ ንገሪያትና ወደ መጣሽበት ተመለሽ። አይ እንደዛማ አይሆንም፣ አላደርገውም ዴቭ። እንዴ ቤተሰቦቼ እኮ እዛ የሚጠብቁት እኔ እናንተን ነው። አይ ምናምን ብለህ ሀሳብክን የምትቀይር ከሆነ ለማሚ ነግራትና እሷ ጋር ታወሩበታላችሁ። ለምንድን ነው የምትነግራት? ሁኔታዎችን እያየሽ እባክሽ ቤሪ፣ ከእሷ ጋር ማውራት የለብሽም እሺ? እሷ እኮ ነገሮችን ከወሰነች ቆይታለች። አንተም ሰምተሃል ዴቭ፣ መመለስ አለብን። እዚህ የጀመርካቸውን ግንኙነቶች በሙሉ አቋርጠን መሄድ አለብን። ስለዛች አደይ ተብዬዋ ድጋሚ እንድታነሳ አልፈልግም። ካነሳ ግን በጣም እናደዳለሁ። ምን አልክ? ምንም ቤሪ፣ ምንም አላልኩም። በቃ እኔ ልሂድ። እሺ? ወዴት? ወደ ቤት ነዋ። ለታለም ሂጅ ያለውን ነገር ላስረዳ። ኦኬ አብሬ ልምጣ? እንደውም በቃ ተይው፣ እዚህ ብንቆይ ይሻላል። ይሄ ካፌ ሆነ ደስ የሚል ነገር አለ። አይ ዴቭ፣ ይዘኝ ልትሄድ ይገባል። እዛ ቤት እንዴት አድርገው አመነጫጭቀው እንዳስወጡኝ እኔ ነኝ የማውቀው። ማን እንደሆንክ ማየት አለባቸው። ስለዚህ አብረን ነው መሄድ ያለብን። ይኸውልሽ ስሚ፣ እዛ ሄዶ ግን ግርግር መፍጠር አይቻልም። እሺ? ኦኬ እንሂድ። አቤት የዴቭ እናት፣ እንዴት ነሽ? አለሁልህ። ምን ልርዳት? ወደ አንተ ነበር አመጣጤ። ምን ነው አመሞት እንዴ? አይ አላመመኝም። ስለ ዴቭና ስለ አደይ አንዳንድ ነገር እንድናወራ ፈልጌ ነበር። ስለ እነሱ ምን? ሲመስለኝ አንተ ቤት ነው መሰለኝ አሁን የምትሰራው። አይ አይደለም። እናትህ አይደለሁ? ሲመስለኝ መቼም አንድ ነገር የምትረዳኝ ይመስለኛል። ልጄ ማንም ለቃቃሚ ላይ ሲወድቅ ቆሜ ማየት አልችልም። ቆይ ማን ነው ለቃቃሚ? እቺ አደይ ተብዬዋ ጉድ ናታ። ይቅርታ፣ ስለ አደይ ከአንቺ ጋር ምንም መጥፎ ነገር ማውራት አልችልም። ለምን አታወራም? የሆነችውን እንጂ አዲስ ነገር አላወራን። ይልቅ ዶክተርዬ፣ እኔ እናንተ እንስማማ። አደይን እስከ መጨረሻው አስወግድልኝ። ከአንተ ሌላ የሚረዳኝ ያለ ስላልመሰለኝ ነው አንተ ጋር የመጣሁት። ቆይ አደይ ምን እንዳደርጋት ፈልገሽ? አንተ ጋር መች መላ ይጠፋል። ልጄ ይቺ አደይ የምትባል ልጅ እያለች ከቤሪ ጋር መች ተረጋግቶ ይቀመጣል? ምን እንዳስነካችብኝ አላውቅም። ይቅርታ የዴቭ እናት፣ እኔ እንዳደርግልሽ የምትፈልጊው ነገር ግልጽ አድርገሽ ትነግሪኛለሽ? አደይን እንድታስወግድልኝ ይፈልጋለሁ። ምን? አዎ ከኔ የሚጠበቅብኝ ነገር ሁሉ አረጋለሁ። ዶክተር እንስማማና አደይን አስወግድልኝ። ከአንድ እናት ይሄን ነገር በፍጹም አልጠብቅም። እኔም በመጨረሻ ሰዓት ይቺ አደይ የተባለች ምናምንቴ ልጄን ስታበሻቅተው ካየው በኋላ ነው ይሄ ሀሳብ የመጣልኝ። ይሄ ደግሞ ላንተ ቀላል ይመስለኛል። ዶክተር አግዘኝና አግዛሃለሁ። ባለቤቴ ባለስልጣን ነው፣ ብዙ ነገር ሊያደርግልህ ይችላል። አንተም በሆስፒታሉ ዙሪያ መጠቀም የምትፈልገው ነገር ካለ ከሱ ጋር እንድትገናኝ አመቻችልሃለሁ። ትልቅ ሰው ስለሆንሽና እናት ስለሆንሽ ላከብርሽ የሞከርኩኝ ነበር፣ ነገር ግን ተሳስቻለሁ። ይሄ ከአንዲት እናት የሚጠበቅ ነገር አይደለም። ይህን አስተሳሰብሽን ተይና ልጆቹን ትሻቸው ወደ መጣሽበት ሂጂ። አይደለም ልተባበርሽ፣ አደይ ላይ አንድ ነገር ቢደርስ ካንቺ ራስ አልወድም። ተጠንቀቂ። በለው በለው። ቆይ ወንዶቹ እንዴት ነው ለዚች ልጅ የምትከራከሩላት? አንተንም እንደ ልጅ ያስነክታለች እንዴ ምናምን ነው? ይቅርታ፣ አሁን መሄድ አለብኝ። አደይን ለመጉዳት ምንም ነገር እንዳታደርጊ። አይ ብለሽ ሌላ ነገር አደርጋለሁ የምትይ ከሆነ እኔ ቀድሜ የማድረገው ነገር አሳይሻለሁ። ምን ልታመጣ? እስኪ ያለው ምን እንደምታመጣ።
ይቺ ልጅ እንዴት ነው የሁሉ ሰው ወዳጇ የሆነው? ማን ጋር ነው የሚሄደው? ሁሉም ለሷ ጠበቃ ሆነ እኮ። ተናገሪ። አትናገሪ? እኔ ምን ላድርግ እማዬ? ግዴታ መውጣት ነበረብኝ። ወጥተሽ ወዴት ነው ሄድሽው? ከዛ ወንጀለኛ ልጅ ጋር ትገናኝ አላልኩሽም? ስንቴ ነው የነገርኩሽ? አዎ ነግረሽኛል። ግን እማዬ ግን ምንድነው እሱ? ፍቅር አላየሽም ባቡሬ መጥቶ ምን ሲለኝ እንደነበር? እና የፈለገ ነገር ቢልሽስ ምንድነው አስሩጦ እዛ ልጅ ጋር ያስኬደሽ? ልጠይቀው ነው። እኔ ምንም በማላውቀው ነገር ለምን እወነጀላለሁ? ሄጂ ያለውን ነገር ጠየቁት። በቃ አልገባኝም። ፍቅር ምንድነው ያበቃው? ልጁ ምንድነው ያለሽ? ዳኒ ብቻ አልነበረም ቤዛም ነበረች እማዬ። እውነት ነው እንዴ? ቤዛ ተፈታች? አዎ እማዬ ተፈታለች። ቆይ እንዴት? እሱን አላውቅም። የሚገርም ነው። ደግሞ ተፈታች? እነሱ ጋር አትጂ ብዬ ስንቴ ነው የነገርኩሽ? ታይ ፍቅር ታይ። እኔ ለራሴ ስልችት ብሎኛል፣ አቅም አንሶኛል። ተጨማሪ ደግሞ የጨጓራ በሽተኛ አታድርጊኝ እባክሽን። እነሱ ጋር ምንድን ነው የምትሰሪው? እስቲ ለአንድ ሰሞን እንኳን እርፍ ብለሽ ቁጭ በይ እስኪ፣ እኔም ልረፍ። ደግሞ እኮ መተሽ ታወሪያለሽ። ምንም አታፍሪማ ማፈሪያ። ሩታ አንቺም ብትሆኚ አሁን ላይ በጣም አስቸጋሪ ልጅ እየሆንሽ ነው። አሹሽ ስለማይናገርና ስለሚደብቅልሽ እንጂ እያንዳንዷን ነገር አውቃለሁ። እማላውቅ አይምሰላችሁ። ይኸውልሽ እንደ በፊቱ ብትሆኚ ነው የሚሻለው። እንዴ ማሚ እንዴት አወቅሽ? አውቃለሁ። እንዴት አላውቅም? እያየውኝ እየሰማው ዝም የምለው እኮ በል ሌላ ቦታ ትሄዳላችሁ፣ ሌላ ነገር ታደርጋላችሁ ብዬ ነው እንጂ እንዴት ነው የማላውቀው? ተይ ሩታ አንቺም ባህሪሽ ተቀያይሯል። እንደ መጀመሪያው እንደ በፊቱ ብትሆኚ ነው የሚሻለው። ይኸውላችሁ ከዚህ በኋላ አንድ ነገር ጥፋት ብታጠፉ ጥፋት መስሎ እንኳን ከተሰማኝ በራሳችሁ ፈረዱ። አያታችሁ ጋር ነው ወስጄ ጥያችሁ መጣው። እንዴ ምንም እንዴ የለም ፍቅር፣ በቃ ጨርሻለሁ፣ ተናገርኩ። አንቺ ደግሞ ምን ታፈጫለሽ? ቆይ ለማዬ ስለ ዶክተሩ ነገርሻት አንቺ ነሽ? እኔ ምንም አልነገርኳትም። ያምሻል እንዳንቺ። እና ለምንድን ነው ሁሉንም ነገር አውቃለሁ ያለችኝ? እኔ ምን አውቅልሻለሁ? ፍቅር አታናችኝ። ነግረሻታል? እኔ አልነገርኳትም። እና ቆይ ማን ሊነግራት ይችላል? አልሰማሽም እንዴ ምን እንዳለች? ምን አለች? አሹ እንደነገራት የተናገረች መሰለኝ። እኛ ስላላስተዋልናት ነው እንጂ ይኸው እሱ ራሱ ነው እየመጣ የሚነግራት። አሹ በጭራሽ አያደርገውም። እንዳደረገውማ ሰማሽ እኮ። ድጋሚ መናገር አይጠበቅባትም። አሹ ራሱ ነው የሚነግራት። ይኸው ካሹና ከሮማን ጋር ያለሽን ግንኙነት አቁሚ፣ እነሱ አይመጥኑሽም ስልሽ አልሰማ ብለሽ ይኸው ጉድሽ ወጣ። አያሹ እኔ ላይ ለማሚ ያቃጠረ አሹ ወይ ዶክተር እንዴት ነህ? አለሁልሽ አይደል። ሳንኳኳ እኮ የሚከፍትልኝ ሰው አጣሁኝ። ለካ አንቺ ብቻ ነሽ። አዎ ቤት ውስጥ አልነበርኩም፣ ግን እኮ ለሊ ነበረች። ለሊማ እኮ ፖሊስ ጣቢያ ነው ያለችው። ፖሊስ ጣቢያ? ለምን? ገጀራውን ለማውራት። እኔም የቤዛን ጉዳይ ኢንስፔክተሩን ለመጠየቅ ሄጄ ስለነበር በዛው አብረን ነበር ሄድ። ብቻዋን ናት? አዎ አደይ፣ እኔ ወደ ስራ መመለስ ነበረብኝ። እሺ ዶክተር፣ እና ግን እንዴት ተመልሰ መጣ? አሁን እንኳን የመጣሁት አንቺን ፈልጌ። ምን ነው በሰላም? አዎ በሰላም ነው ማለቴ። በዛ ላይ ደግሞ እኮ ቅድም የመጣሁት አንቺን ብዬ ነበር። ምን ነው ይሄን ያህል አስቸኳይ ነገር ገጠመ? ናፍቀሽኝ ነው አይደል? አንቺ ረስተሽዋል ወይ ደግሞ አላስተውልሽ? ከተገናኘ ቆየን፣ ስልክም አልደወልሽ። ዶክተር ምንድነው ችግር አለ እንዴ? አዎ አደይ። ምንድነው? አደይ መጠንቀቅ አለብሽ። ከምን ማለቴ? ምን ሰምተ ነው? የዴብ እናት አንቺን ለመጉዳት አንዳንድ ነገሮች እንዳሰብሽ ሰማ። መቼ? ማለቴ ከዚህ በላይ እንዴት ሊጎዱኝ አስበው ነው? አሁን እኮ ቆሜ መሄዴ ነው እንጂ ደህና አይደለሁም ዶክተር። እሱንም አውቃለሁ አደይ። በድጋሚ እንድትጎዳሽ እኔም አልፈቅድም አደይ። ግን ደግሞ አንቺ ራስሽን ጠብቂ። ቆይ ግን ምን ሰምተ ነው ዶክተር? ወደ ሆስፒታል መጣ ነበር አደይ። አንቺ እንድትጨነቂ አልፈልግም፣ ግን ደግሞ መጠንቀቅ አለብሽ። ግዴታ መናገር አለብኝ። ለዛ ነው። ገብቶኛል ዶክተር። አንተ ጋር መታ ምን አደረገች? አንቺን ልትጎዳሽ እንደምትችል ነገረች። ለምን? ቆይ ሴትዮዋ ከዚህ በላይ ምንድን ነው የምትፈልገው? ዴቪን እንደሆነ እንደሷ እንዲያስብ አድርጓለች። ደግሞ ምን ቀራት አሁን? ሲመስለኝ ዴቭ ከአንቺ ተለይቶ ቤሪ ማግባቱ ደስተኛ አላደረገው። ለዛ መሰለኝ። እና ደስተኛ እንዲሆን ጠብቃ ነበር? ራሷ እኮ ናት የማይሆን ነገር ያደረገችው። ከዚህ በላይ እኔን በምን ልትጎዳኝ ትችላለች? አደይ እንደዛ ብለሽ አትዘናቂ። መጠንቀቁ አይከፋም። እሺ ዶክተር፣ ለማንኛውም ግን አመሰግናለሁ። እሺ አደይ፣
ወይ ዶክተር? ትንሽ ጊዜ ካለሽ ማለት አብረሽ ልትቆይ ትችያለሽ? ምን ነው ዶክተር? እንዲሁ ነው አደይ፣ አንድ ነገሮችን ላወራሽ ነው። እንዴ አንቺ ብቻ ነሽ እንደ ጓደኛ የሚያስፈልግሽ? እኔም እንኳን አንድ ጊዜ ጓደኛ ያስፈልገኛል። ወይ ዶክተር፣ አንተም ታዝበኛል ማለት ነው? ሰሞኑን እኮ ከቀልቤ ስላልሆንኩኝ ነው የራሴን ብቻ እያወራሁ የምሄደው። በቅጡ እንኳን እኮ እንዴት ነው ብዬ አላውቅም። አዎ አደይ፣ ሁሉ ጊዜ እኮ ችላ እንዳልሽኝ ነው። ለዚህ ስራሽ ደግሞ ካሳ እፈልጋለሁ። ምን አይነት ካሳ? እስኪ እሱ እናስብበታለን። እሺ ዶክተር፣ ግን አደራ ሁሉንም ነገር ታውቃለህ። ለራሴ እንኳን እየተንገዳገድኩ ነው ቆሜ የምታይኝ። አረ ገና ካሁኑ ካሳ ላለመክፈል ሰበብ እየፈለግሽ ነው? አረ ሰበብ አይደለም ዶክተር። እንዴ እና ታዲያ ምንድን ነው? አቅሜን እየነገርኩ ነው። በእኔ አይጨክንም ብለሽ ነው አይደል አይደል? አሁን እሺ ይሄ ሁሉ ነገር ብለሽኝ እንዴት ነው ጨክኔ የምቀጣሽ? እሺ ዶክተር፣ በጣም አመሰግናለሁ። እንዳዴ ይሄው ምስጋና ነው። እንደዚህ በቀላሉማ አንፋታም፣ ትቀጫለሽ። ሌላ ጊዜ ይሆንልኝ ዶክተር። አሁን እረፍት ማድረግ አለብኝ፣ ጭንቅላቴ ሊፈነዳ ነው። ምን ነው አደይ፣ ያስጨነቀሽ ነገር አለ እንዴ? የሚያስጨንቅ ነገር እንኳን መች ይጠፋል ብለን። እሺ አደይ፣ እኔ ምንራሽ ነገር ይኖራል? አይ ምንም የለም፣ በጣም አመሰግናለሁ። እሺ አደይ፣ በቃ ለያዝሽ ግቢ። እሺ ዶክተር፣ ቻው በቃ። እሺ ከአንቺ ከተለየው በኋላ እንደዚህ ቀላል ማድረግ ብሽ ጥሩ ነው፣ ግን አልችልም። ከትንሽ ሰዓታት በኋላ ተመልሼ እዚህ ወደጅሽ ላይ መገኘት ነው የሚያሳፍር። ኧረ ተው ዩኤል ተው፣ እኔ የሰማሁ ደግሞ እንደ ጀግና እዚህ ተከትለ ይጠብቃታል። ሮማኒ ወይ ያሹ፣ እኔ የምልሽ ድሮ ልጅ እያለን ታንቺ ተለይቼ ተሌላ ልጆች ጋር ስጫወት ለምን ነበር አኩርፈሽኝ ሳታናግሪኝ ውለሽ የምታድሪ? መቼ? አሁን ረስተሽው ነው? ድሮ ነዋ ልጅ እያለን ተብራኔ ጋር አሊያም ተጓደኞቿ ጋር ስጫወት ፊትሽ ይጠቁርና ተቀያየረሽ 2 ቀን 3 ቀን መች ታናግሪኛለሽ? ኧረ እኔ አላስታውስም አሹ። ደግሞ እሱ ያለፈ ነገር ነው እንዴ? ለምንድን ነው የማትረሳው? እንዴት ይረሳል ሮማኔ? ቢረሳ ያኔ አንዲቷ ልጅ መንገድ ጠብቀሽ ጸጉሯን ጨምድደሽ የተጣላሽው ቀን ይረሳል ሮማኔ? አሹ ደግሞ በቃ ተዋልኩ አይደል? አይ ይሄ እኮ ነው ችግርሽ ሮማኔ፣ የበፊቱን አለማስታወስሽ። የበፊታችን ብናስታውስ ማየት በደረስ። የበፊቱን ረስተሽ እኮ ነው እንዲህ አሳሪ የምታበይ። ምን ነገርኳት ሩታዬ? ምን ሰማሽ? ምንም አልሰማው ነገር አለ። ቆይ ሚስጥርክን ጠብቄ ልካለሁ አልጠበቅኩልክም? ጠብቀሻል እንጂ ሩታዬ፣ ተጠባብቀናል ሚስጥራችንን። ታዲያ ለምንድን ነው ለአንተ የነገርኩህን ለማሚ ሄዳ የነገርካት? የምን ሚስጥር ነው? ተረጋጊ ሩታ፣ ምን ሰምተሽ ነው? አሹ ስላይና ስለ ዶክተሩ ለማሚ ነግሯታል። ምን አሹ? እውነቷን ነው? ኧረ እኔ ምን ብዬ ነግራታለሁ ሮማኒ? ኧረ ቆይ አንተ ካልነገርካት ማን ይነግራታል? እኔ ምን አውቃለሁ ሩታዬ? ምን አሉሽ? ተናገሩሽ እንዴ? የት እንደምትሄጂ አውቃለሁ፣ በድጋሚ እንዳይደገም አለችኝ። መቼስ ከመሬት ተነስታ እንደዚህ አትለኝም አይደል? ታዲያ እንዲህ ያሉ እንደሆነ አሹ አቃጣሪ ነው ያለሽ ማን ነው አንቺ? አላቅም አሹ። ሌላ ማን ያውቃል ካንተ ሌላ? በይ እኔ ለማን እንደነገርሽ ከየት አውቃለሁ? ይልቅ አዲስ የገጠምሻትን ጓደኛ ጠይቂያታ፣ እሷን ልነግርሽ ትችላለች። ተው አትጣሉ አሹ፣ ተው። ኡፍ በጣም ነው የምታሰለቹት። ለነገሩ እኔ ነኝ ጥፋተኛው። ይኸውልህ አሹ፣ ከዚህ በኋላ ስለኔ ለማንም መናገር አይጠበቅብክም። አንቺም እንደዛው። እንዴት ያለ ነገር ነው ባለሽ ነገሩ? የሚገርም ነው። ጉድ ሳይሰማ መስከረም አይጠባ አማለችም። እውነቷን ነው። እኔ የምለው ፍቅር እንደዚህ ያደርጋል ነው ወይስ ተዶክተሩ ሲሆን ተለየበት? በቃ አሹ አንተ አትናደርተው። ተያት እባክሽ፣ የምመለማመጥ ነው። እኔ አሹ ቀብራራው የምይ ልጅ እንደሆነ አንድ የሰው ከጠላው መመለሻም የለኝ። ብይ አሹ ደግሞ በቃ ነገር አታጋግል። ለምንድን ነው እንደዚህ የምትሆነው? ምናልባት እትዬ ሲናገሯት ተናዳ ይሆናል። ተያት እባክሽ። እኔማ እህቴ ናት፣ መካሪ ናት፣ አማካሪ ነች ብዬ ነው እንደዚህ ዝም ያልኩት። ከፍቅር ጋር የማወር ባህሪ ያምጥታሪነት ለታወደዳለች ልጅ እባክህ ቀምጥ ላዛርጋኝ እኮ ምንድን ነው የምትል? ልውጣ፣ አብረን ነው የምንወጣው፣ ልሂድ፣ አብረን ነው የምንሄደው። እንደዛ እያለች አስጨነቀችኝ እኮ። እሰየት አባ ይበል። ደግሞ ካንተም ብሱ ትነጫነጫለህ እንዴ? ሰባብረው እንደላኩ ረሳው እንዴ? እባክህ ቤት ይደውላ ነበር። ምን አባቷ ፈልጋ ነው የምትደውለው? ይቅርታ ነው የምትለኝ። እኔም ችግር ውስጥ ነኝ ያለሁት ምናምን እያለችኝ ነው።
ለምን ችግር ቀርቶ ጉድጓድ ውስጥ አትሆንም? አንተ ምን ይመለከታል? ምን ወልዳታል ወይስ ወልዳለች? ምንድነው ለሷ እንደዚህ መንሰብሰብ እንዴ? ይኸውልህ በድጋሚ ከዛ ሰውዬ ጋር አነካክታ ሌላ ታሪክ ውስጥ እንዳከተ ነግሬያለሁ። በሷ ምክንያት መስሎኝ እንደዛ ተሰባብረ የመጣው። አንተ አርፈ ኑሮን አልኖርም እንዴ? ምንድነው እንደዚህ የሚያንጋጥጥ? ቢሆንም ዳይመንድ አንዳንድ ጊዜ የምንነግረኝ ነገሮች ያስጨንቁኛል። ችላ ብዬ ማልፋቸው ነገሮች አይደሉም። እሷስ ፍላጎቷ ምን ሆነና? ይኸው አዘንክላት። አሁን ደግሞ ሄዳ ችግሯን ካልፈታው ዙፕ ጂኒ ጃንካ ቁልቋል ምናምን እያልክ እዚህ ታቀራራለህ። እሷን ማገዝ እንዳለብኝ ይሰማኛል። አንተ ማንና ነው የእሷን ችግር የምትፈታው? አንተ ሜቄዶኒያ ነህ? ማን አንተ? ይሄን ነገር ቅምጥል በሰማ ምን እንደሚፈጠር አስበዋል? ዳይመንድ እሷ መስማት የለባትም። አየህ አይደል? የሰው ችግር እፈታለሁ ብለህ ራስን ችግር ውስጥ አትከት። ከዚህ በኋላ ስለ ቤቲ አይመለከትም። እየመጣ እዚህ ቤቲ ዙፒ ጂኒ ጃንካ ቁልቋል ምናምን እያልክ እኔን አትነትርከኝ። በቃ አይመለከትም። ራሷ እንደጀመረች ራሷ ጨርስ። ሳላቃት እንዴት እንዳስጠላች እሷን ብሎ ቤቲ እቺ ኩቲ ነች እንጂ ግን እኮ ምናምን የሚባል ነገር የለም። በቃ ተናግሬያለሁ። አሰማም እንዴ አንተ? ጆሮ አይሰማም? ጆሮ የቻይና ነው? ቆይ አሁን ምን ይሁን ብለህ ነው ወንድ መሆኔ ደረሰህ ነው እንደ ሴት ጓዳ ለጓዳ ወሬ ያመላልስ የምትለኝ? ጉድ እኮ አጠገባ ያለችውን ጭራቅ ረስታ አንተን እንዲያረኩ ትለኛለች። ሩታ ግን በእውነት ተቀይራለች። አሃ ሃይ አጅሪት መጣሽ። ቤቢዬ እንዴት ነህ? አሹ አታለም አለች? አዎ አሉ፣ ቤት ናቸው። ዘለቅ ነይ እንግባ። አልቀረብሽም። እንደው ቆይ ዴቭ ግን ምን ሆኖ ነው አደይን የመሰለች ወርቅ ልጅ ባየበት ያለው እቺን ገጣጣ ሾምጣጣ ሞጣጣ ያዩ ሙች እንደው እቺን አግብቶ ብቻ ጉድ እንዳያደርገ አያረገው። ምን ትመስል ዋካ ዋካ የመሰለች ኡፍ ሮማን ምን ሆነሽ ነው? ቆይ አታንኳኪም እንዴ? አስደነገጥሽኝ እኮ። በጣም ይቅርታ ሩታ። ምን ፈልገሽ ነው? ስለ ቅድሙ ላወራሽ ነበር። ማለቴ ስላሹ ቅድም ተናደሽ ስለነበር ነው ዝም ያልኩሽ። እኔ ስላሹ ምንም መስማት አልፈልግም ሮማን። ሩታ ደግሞ አንቺም እኮ ጥፋተኛ ነሽ። መተሻሹ ላይ መጫው አልነበረብሽ። አልሰማሽኝም እንዴ ሮማን? እኔ ብዙ የሚያሳስበኝ ችግር አለብኝ። ስላንቺም ስላሹ ምንም የሚመለከተኝ ነገር የለም። ሲጀመር ፍቅር ትክክል ናት። ከእናንተ ጋር መዋሌ ነው ይሄ ሁሉ ነገር ያመጣብኝ። እውነት አንቺ ነሽ እንደዚህ እያወራሽ ያለሽ? ኡፍ ሮማን አታስጨንቂኝ። በቃ ውጪ። እሺ እወጣለሁ ሩታ። ግን ነገሮች አንቺ እንዳሰብሻቸው አይደሉም። እትዬም ደግሞ እንደዚህ ያሉሽ በተደጋጋሚ ከፍቅር ጋር ስላዩሽ፣ ቤት ደግሞ ሲፈልጓችሁ ስላወጣችሁ ጭምር ነው። ይኸውልሽ ሩታ፣ ነገሮች አንቺ እንዳሰብሻቸው አይደሉም። እኛ አይደለም ስለ አንቺ ስለ ፍቅር ምንም ብለን አናውቅም። አሹ በጣም ተናዶብሻል ሮማን። እሺ እወጣለሁ። ቤኪ ቆይ እሺ ምንድን ነው ማድረግ ያለብኝ? አትጨነቂ ለልዬ፣ የሆነ መላ አይጠፋም። እነሱ የጎዱሽ ዝም ብዬ ማይሽ ይመስልሻል? ባንተማ እተማመናለሁ። ካላንተ ማናለኝ ብለህ ነው። ግን ደግሞ ቤኪ በጣም ያስፈራል። አሁን ምንም ሳላቅ እንደዚህ ካደረገች ከዚህ ባሰ ነገር እንደማታደርግ በምን እርግጠኛ መሆን እንችላለን? አሁንስ እሺ ምን እያደረገች እንደሆነ እኮ ምንም አላውቅም። አትጨነቂ ለልዬ፣ ምንም አታመጣም። ደግሞ ስለተጨነቅሽ ምንም የምታመጪው ነገር የለም። እሷ መስሏት ነው እንጂ የሰው ነገር የሰው ነው። ይኸውልሽ ለልዬ፣ ሁሉም ነገር መመለሱ አይቀርም። ለጊዜው ግን ይሁንላት። አንድ ቀን ቢሆን እኔ ሰው ላይ ደርሼ አላውቅም። እሷ ግን በዚህ ልክ እኔን ለመጣል ለምን እንቅልፍ እንደምታጣ አልገባኝም። መጥፎ ሰዎች እኮ የሆነ ሰው ላይ የሆነ ነገር ለማድረግ ምንም ምክንያት አይፈልጉም። ለእኛ ይጠቅመናል ወይም ይጎዳናል ብሎ እንጂ የሚያስቡት ለዛኛው ሰው ስሜት አይጨንቁም። ይኸውልሽ ለልዬ፣ ለአንቺ የቤዛ ክፋት አይገባሽ። ግን ደግሞ ማብቂያ ያለው አይመስለኝም። ደጋግማ እኮ እየጎዳችን ያለችው። ቆይ እሺ መቼ ነው የሚያበቃው? እኔ ሁሉ ነገር ሰልችቶኛል። ነስቲ ኒ ቆንጆ፣ ትንሽ ጊዜ እሺ። ማንም ወደ ቤትሽ ገብቶ ደስታሽን እንድንጥቅሽ አልፈልግም። ትንሽ ጊዜ ብቻ ስጪ። እኔ ሁሌም ከጎንሽ ነኝ። ሁሉም ነገር ይስተካከላል። ማን ነው? የዴቭ እናት